ምዕመናን ሳይንሳዊ መሆን ጥሩ ነው። ክርስቶሳዊ መሆንን ግን የሚተካከለው የሚወዳደረው የሚፎካከረው ነው የሌለው። ምዕመናን ስለ ባህርና ስለ ውቅያኖስ መመራመር ኦሺዮኖግራፊስት ሊያረጋችሁ ይችላል። እሰየው፣ በጣም ጥሩ ነው፣ መልካም ነው፣ አጥኑት። እኔ ግን እነግራችኋለሁ ክርስቲያን ብትሆኑ ክርስቶሳውያን ብትሆኑ ግን እመኑኝ ባህርን መክፈል ትችላላችሁ። በውሃ ላይ ትራመዳላችሁ። ሃይማኖት ታራምድሃለች፣ ሳይንስ ታመራምርሃለች። እሰየው፣ ሁለቱንም ግን ያዝ፣ አትደነቅበት። አንተ ትበልጣለህ ክርስቲያን ከሆንክ። ያን ምስኪን ጸሎተኛ ሰው ታሪክ አልሰማችሁ እንደሆነ አላውቅም። አንድ ብርቱ ጸሎተኛ ሰው ይመጣና በጀልባ በታንኳ ይመጣና ጸሎት ያስተምረዋል። ደሴት መካከል ያለች ደሴት ናት። በታንኳ መጥቶ የበረታ ትልቅ ባለቱርፋት አባት ነው። ጸሎት ያስተምረዋል። ያ ምስኪን ክርስቲያናዊ ሰው ደግሞ ጸሎቱ ማረኝ ብቻ ነው። የበዛ ጸሎት የለው። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብቻ ነው የሚለው። ጸሎት አስጠናው። በደንብ አስያዘውና በታንኳ መመለስ ጀመረ። አስጠኙ ባለቱርፋቱ። ይሄ ልጅ ጸሎቱ ጠፋበት ወዲያው። ከዚያ ምን እንዳደረገ ታውቃላችሁ? አባቴ ሆይ ያስጠናኝ እኮ ጸሎት ጠፋብኝ እያለ በባህሩ ላይ እየተራመደ ታንኳው ጋር ደረሰ። አስጠኙ ባለቱርፋቱ ዞር ብሎ ሲያየው ባህር ላይ እየተራመደ ነው። አጅሬ በታንኳ ያ በባህር። ልጄ እኔ ያስጠናውን ጸሎት ተውና ድሮ እንደምትጸልየው ጸልያ ብሎት ሄደ። አበቃ። ለካ ሄዷል። እሱ ሄዷል ተራምዷል። እንደ ማቲው ሙሬ ኦሺዮኖግራፊስቱ መዝሙር 8 በውቅያኖሶች መካከል መንገድ ያለው ሚል ሲያነብ ድንግጥ ብሎ ተነሳ። ለካ ከረንት ላይንስ የምንላቸው ባህር ውስጥ ያሉት መንገዶች እግዚአብሔር የሰራቸው ናቸው ብሎ ክርስቲያን ሆነ። ክርስቲያን መሆን ይበልጣል። መንፈሳዊ መሆን ይበልጣል። ስለ ስነ ህይወት ስለ ባዮሎጂ ማወቅ በጣም ጥሩ ነው፣ ምርጥ ነው፣ በጣም ድንቅ ነው፣ እጹብ ነው። አጥኑት። እኔ ግን የሚበልጠውን ህይወት ላሳያችሁ። ባዮሎጂ ስር ከሌለው አይበቅልም ይልሃል። በቃ ፎቶሲንተሲስ ፕሮሰስ ካልተደረገበት ይዘጋብሃል፣ አይበቅልም ይልሃል። እሰየው ይሁን። እኔ ግን ዮሐንስ አጽይርን ላሳያችሁ በሞቴ። አንድ ዱላ ስር የሌለው በትር ዱላ ሰጥተውት አጽድቀህ አሳየን አሉት። 3 ዓመት እየጸለየ እየተንከባከበ ፍሬ አፈራ። ሳይንሳዊ መሆን የባዮሎጂ ሰው መሆን አንድ ነገር ነው። ክርስቶሳዊ መሆን ግን የደረቀ ማለምለም ነው ወዳጄ። እንደ ሐዋርያው ታዲዮስ በአንድ ቀን ማብቀለው ተረት አይደለም። ሞክረው። የሚበልጥ ህይወት ነው ያለን እኮ። የሚበልጥ ህይወት ማን ከማን ጋር ይወዳደራል? ወዳጄ ክርስቲያን መሆን ስላቃተን እኮ ነው አውሮፕላን በጣም የናፈቀ እንጂ ምርጥ ክርስቲያን ብንሆን ና ደመና ብለህ በደመና ላይ ተጭነ እንደሚልኪ ቁልዝማዊ ወይ ቶማስ ዘንዴኬ በደመና ትሄድ ነበር። እርግጥ ለአንዳንዶች ተረት ነው። የት ያውቁታል? መኖር ሲያቅት የለም ብሎ እንደ መካድ ያለ ወንጀል አለ። እንደዛች ቀበሮት ያየች አሉ ወይን ያማረ ወይ መብላት ፈለገች። እናም ቀስ ብላ ከፋለች ልትበላ፣ አልደረሰችበትም፣ ወረደች። ትንሽ በስጨት አለች። እንደገና ለመብላት ከፋለች፣ ዘለለች፣ አልደረሰችበትም፣ ወረደች። እንደገና ወደ ኋላ ተንደረደረች፣ አቅሟን ሰበሰበችና ያንን ወይን ለመብላት ዘለለች፣ አልደረሰችበትም፣ ተፈጠፈጠች። እንደው ምን እንዳለች ታውቃላችሁ? ወይኑ እንደውም አልበሰለም አይጣፍጥም አትልም። ታዲያ ቀበሮ ከዚህ በላይ ምን ልታስብ ትችል ኖሯል? ምንኩስና ሲከብዳቸው ምንኩስና የለም፣ ገድል መስራት ሲያቅታቸው ገድል አያስፈልግም። ምን አይነት ዘመን ነው? እኛ ከዚህ ወዳጅ እርግጠኛ ነኝ በጣም ብዙ ሳይንቲስቶች
በጣም ብዙ ተማሪዎች አንሽታይንን ያደንቁታል። እውነት ነው፣ ይደነቃል። እሰይ ይደነቃል። ይሁን እሺ፣ አንቃወምም። አንሽታይን ኤነርጂን ወደ ቁስ አካል፣ ቁስ አካልን ወደ ኤነርጂ በመቀየር ባደረገው ምርምር አቶሚክ ቦምብን ሰራና ያው ሁለቱን ከተሞች ድምጥማጣቸውን አጠፉ። ሂሮሺማና ናጋሳኪ። ስንት አካል ጉዳተኛ፣ ስንት 23 ሚሊዮን ዶላር ዓለም ብጥብጧ ወጣ። ወዳጄ እኔ ግን አንድ ቁም ነገር ልንገርህ። ቀና ብለህ እስኪ እነዚህን ከዋክብቶች ያቸው። ጠዋት ስትወጣ እስኪ ፀሐይን ተመልከታት። የኔና የእናንተ ጌታ እግዚአብሔር ከትሪሊየን በላይ አቶሚክ ቦምብ ታጥቆ አንድ ቀንም አላፈነዳብህም። እነዚህ የምታያቸው ከዋክብትና እነዚህ የምታያቸው ፀሐይ፣ ጨረቃ አቶሚክ ቦምቦች ናቸው፣ ግን አንድ ቀንም አልፈነዱ። የሚበልጠው ጌታ ይዟቸዋል። ወዳጄ ለምን ነው የምትመሰጠው? በዚያ ንውልል የምትለው? ይሁን እሺ፣ ተደነቅ፣ ተመሰጥ። እግዚአብሔርን እስከ መካድ ግን የሚያደርስ ምን ሆነ ነው? የሚበልጠው ዓለም አለ። የሚበልጠው ዓለም፣ የሚበልጠው ዓለም። ዘማውያን የነበሩ ሴቶች አይደል? ቀስ ብዬ ልናገረው። እነ ማርያም ግብፃዊት አንድ ክንድ ከስንዝር ከመሬት ከፍ ያሉት እነ ግራቪቲን እኔ ምንድነው የሚባለውን እናንተ ፊዚክስ ላይ ያጠናችሁትን የዲስፕሌስመንት ምንጥስ ቅብጥርስ የምትሉት እሱ ነው ያሸነፉት እኮ። ንስሐ የገቡ ሰዎች ናቸው። በረሃ የወደቁ ሰዎች ናቸው። አባ ዞሲማስ መቶ ትዝ አይላችሁ? እሺ ባርኪኝ አላት። ካህንም ነህ እንጂ ባርከኝ አለችው። ይመስጠኛል ሁሌ ታሪኳ። እግዚአብሔር ያሳያችሁ ከየት ጥግ እንደመጣች እቺ ሴት። እንችላለን፣ ትችላላችሁ፣ መመለስ ብቻ ነው። ከዚህ አስደናቂ ጥግ የመጣች ሴት ዮርዳኖስ በረሃ ወድቃ በማጌጥ የኖረች ሴት ገላዋን ባዷን ቀርታ እሳት የለበለባት መስላ ዛፎቹ እንደተቃጠሉባት ሰውነቷ የተቃጠለባት ሴት ባርኪኝ አላት። ካህን ባርከኝ አለችው። በምን አወቀች? ዋይፋይ የለ፣ ቻት የለ። በምን አወቀች? ምስኪን አንተ እኮ ነው አሁን ቤት ቁጭ ብለህ እንትን የምትለው እንጂ እዚያ የሶሪያን ንጉሥ እኮ ታሪክ የሚያወራለት የእግዚአብሔር ነብይ ነው። የሚበልጥ ነው ወዳጄ። ዋይፋይ ሳይኖር የኖሩ ከዚያ የሚበልጥ ጸጋ እኮ ነው ክርስትና ያለው። ክርስቶሳዊ መሆን ይበልጣል። እግዚአብሔራዊ መሆን ተወዳዳሪም ተስተካካይም ተፎካካሪም የለውም። ምእመና ጸልይልኝ አላት። አንተ ካህን ጸልይልኝ። ተሟገቱ። እሺ አብረን እንጸልይ አለችው። አብረው ለመጸለይ እሷ ከፊት እሱ ከኋላ ቆመው። ወዳጄ አንድ ክንድ ከስንዝር ከመሬት ከፍ ብላ ነበር። ኖ ግራቪቲ የለም፣ የለም። ኤክስ ስኩዌር ሳይን ቴታ ኮስ ቴታ የለም። ፊዚክስ የለም፣ የለም ፊዚክስ። ደግሞ ማታ ገባና አታጥናሉ። አጥና የሚበልጣል ለማለት ነው። እየሰማችሁኝ ነው? የሚበልጠውን ዓለም ለማየት ነው። የሚበልጥ ዓለም በእውነት እኛ ካልደረስንበት ይሄ ህይወት የለም የሚሉ እንዴት ያሳዝናሉ። እኛ ካላየ ነው። እኛ በምን አቅም ትኑረው? ለሌሎች ነው፣ ለእናንተ አይደለም። በደመና የሚበሩ ታይተዋል። የዓለት ብልት የሚመረምሩ ታይተዋል። የንፋስ ሹክሹክታ የሚሰሙ ታይተዋል። የወፍ ቋንቋ የሚያደምጹ ታይተዋል። እግዚአብሔር ያዩ። አሁን እንደው የአንዳንዶች ጥያቄ እንዴት ያሳዝናል። ምን እንዴት ላይ ሆነው እንዴት እኛን ያያሉ እዚህ ምድር ላይ? እንዴ እግዚአብሔርን ያዩ አንተ ልታቀታቸው ነው? ወዳጅ እንደው አንድ ቁም ነገር እንነጋገር። በምድር ሆነው ወደ ሰማይ አይተዋል አላዩም? ለካ የኔታ ወደው አይደለም አላችሁ የሚሉት አላችሁ። የለንም ብትሉኝ ግን ምን ሊውጠኝ ነው? ምድር ላይ ሆነው እኮ የሥላሴን ዙፋን አይተዋል አላዩም? አይተዋል። ንገሩኝ በሞቴ ብቻዬን እንዳልጮህባችሁ እናንተም ተባብራችሁ ጮህብኝ። አይተዋል አላዩ? አይተዋል አላዩ? ምድር ላይ ሆነው የሰማዩን ዝማሬ አይተዋል አላዩም? ምድር ላይ ሆነው ወደ ሰማይ ሄደው ተሳትፏል አልተሳተፉም? እስከ ሶስተኛው ሰማይ ተነጥቋል አልተነጠቀም? ወዳጄ ምድር ላይ ሆኖ በብዙ ድካም የሰማዩን ዓለም ከጎበኙ ከበቁ ፍጹም ከሆኑ በኋላ በሰማይ ከሆኑ በኋላ ወደ ምድር ምንም አያዩም፣ አያውቁም። እንዴት ያሳፍራል! ሁሉን ከሚያውቀው ጋር እየኖሩ አያውቁም። እንዴት ያሳፍራል!
የሚበልጥ ዓለም አለን ወዳጄ፣ የሚበልጥ እሱን ላንብብላችሁና ነገር ልጨርሰው። የእግዚአብሔር ቃል እንዲህ ይላል ዕብራውያን ምዕራፍ 11 ከቁጥር 25 እስከ 26 ከግብፅም ብዙ ገንዘብ ይልቅ፣ በሞቴ ስሙኝ፣ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ይላል። ሙሴን እኮ ነው። በሞቴ ልድገመው፣ በጣም ሁሌ ስለሚመስጠኝ ነው። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የሚበልጥ ባለጸግነት የት? በረሃ ውስጥ። ሙሴ ያለው እኮ ፈርዖን ቤት ነው፣ ቤተ መንግስት ሆኖ ግን አንድ ነገር ተረዳ። ምን? የሚበልጥ ባለጸግነት ያለው ከእግዚአብሔር ጋር በረሃ ውስጥ ነው። በግብፅ ውስጥ ካለው ጊዜያዊ የገንዘብ ደስታ ይልቅ ከክርስቶስ ሕዝብ ጋር በረሃ ለበረሃ መንከራተት የሚበልጥ ነው። የሚበልጥ ሕይወት አለልህ። ከእግዚአብሔር ጋር መራብ ከጠንቋይ ጋር ከመጥገብ ይበልጣል። ንጹህ ሆኖ መራቆት ረክሶ ከማጌጥ ይበልጣል። እንዳትታለሉ፣ ይበልጣል። ከእግዚአብሔር ጋር ጎመን ወጥ መብላት እግዚአብሔር ከሌለበት ፍሪዳ ከማረድ ይበልጣል። የሚበልጥ ዓለም ማለት ይሄ ነው። አዎ የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። ቤተ መንግስት ውስጥ እየኖሩ እግዚአብሔርን ካለማወቅ በረሃ ውስጥ እየኖሩ እግዚአብሔርን ማጣጣም ይበልጣል። እየጠገቡ ከማንኮራፋት እየተራቡ መጸለይ ይበልጣል። ወጣቶች የሚበልጥ ዓለም አለ። እሱ ነው እኮ ከጊዜያዊ ደስታ ጊዜያዊ መከራ መቀበል ይበልጣል። ለጊዜው ነው መከራ የሚቀበለው እኮ ሙሴ። እመነኝ፣ ክርስቲያን ኮንክ ለጊዜው ነው መከራ የምትቀበለው። ለጊዜው ነው የምትቸገሪው። ለጊዜው በጣም ለጊዜው ቢያስፈልግ በልዩ ልዩ ፈተና ለጊዜው ጥቂት ጊዜ ትፈተናላችሁ። ጥቂት ጊዜ ለጊዜው ጊዜያዊ ነው። ቋሚ እንዳይመስላችሁ። ይሄ ዓለም ቢያስከፏችሁ ቋሚ እንዳይመስላችሁ። ብታዝኑ ቋሚ እንዳይመስላችሁ። ብታጡ ቋሚ እንዳይመስላችሁ። ሆድ ቢቢሳችሁ ቋሚ እንዳይመስላችሁ። ብትቸገሩ ቋሚ እንዳይመስላችሁ። ማትሪክ ባይመጣላችሁ ቋሚ እንዳይመስላችሁ። ስራ ብታጡ ቋሚ እንዳይመስላችሁ። ቋሚ የሆነ ነገር እዚህ ዓለም ላይ የለም። ቋሚው ይሄ በዚህ ውስጥ የምታገኙት ህይወት ነው። ቋሚ እንዳይመስላችሁ። እንዳትታለሉ። የሚበልጥ ህይወት የሚበልጥ ዓለም እዚህ ቤት አለ። ለዚህ ነው ከሶሎሞን የሚበልጥ ከዚህ አለ፣ ከዮናስ የሚበልጥ ከዚህ አለ፣ ቀርነ ቅብን ከሞላ ከሳሙኤል የሚበልጥ ከዚህ አለ። በዓለም ከምታዩዋቸው ዝነኞች የማይወዳደር የማይስተካከል ህይወት እዚህ አለ። በዓለም ውስጥ ከምታገኙት መደመጥ እዚህ ቤት ያለው ጭምትነት ይበልጣል። ከፈርዖን ባለጠግነት ከክርስቶስ ጋር የምትኖር ድህነት ትበልጣለች። ለዚህ ነው የሚበልጥ ባለጸግነት ያለው። የሚበልጥ አቅቷቸው እንዳይመስል በረሃ የወረዱ ትተውት ነው። መናገር አቅቷቸው እንዳይመስል ዝም ያሉት ትተውት ሚዲያ ስለያዝክ አንተ መናገር ስለቻልክ ዝም ያሉት መናገር የማይችሉ መስሎ በእንባቸው እየተናገሩ ነው። እንደሱ ነው የሚገባኝ። በዝምታቸው እያወሩ ነው። እግዚአብሔር ከአንዳንዶች ደስ ከማይል ንግግር ከሚጮህ ንግግር ይልቅ የአንዳንዶችን ዝምታ እግዚአብሔር ይሰማዋል።
የዝምታን ጩኸት እግዚአብሔር ይሰማል። አጋርና ልጇ እንደዚህ ወድቀው ትዝ አይላችሁ? የልጁን ጩኸት ዝምታውን እኮ ነው ሰማ። የሙሴ ይሰማል እግዚአብሔር። የእስክንድሮስ የዝምታ ጩኸት ትዝ አይላችሁም? አርዮስ በመደፋፈር ቤተ መቅደስ ገብቶ መስዋዕት ለመሰዋት ቅዳሴ ለመቀደስ ሲሰናዳ ምን እንደሆነ አታስታውሱ? እለእስክንድሮስ ወጣ ብሎ በዚህች ሌሊት ወይኔን ወይ እሱን አላ በዝምታ አለቀሳ። የግድ አይደለም በዝምታ የሚያለቅሱ አሉ፣ በዝምታ ደረት የሚደቁ አሉ፣ በዝምታ የሚታመሙ አሉ፣ በዝምታ የሚያዝኑ አሉ። የሚበልጥ ጩኸት ከአንዳንዶች ጩኸት የአንዳንዶች ዝምታ ይበልጣል። ከአንዳንዶች መናገር የአንዳንዶች ማፈር ይበልጣል። የግድ መናገር ላይኖር ይችላል፣ በዝምታ ይበልጣል። መስፍን ከመሆን ነቀፋን መረጠ። ለምን? ይበልጣላ። ፈርዖን ቤት ከመንገስ ከክርስቶስ ጋር መነቀፍ ይበልጣል። ተቆጣችሁ እንዴ? ሞራል ይዞኝ ነው አስከፍታችሁኝ አይደል? ሰምታችሁኛል? አበደ እንዴ እንዳትሉኝ፣ አብጄ አይደል። በጣም የሚበልጥ ህይወት አለ ለማለት እሱን ለማሳየት እኮ ነው። የሚበልጥ ህይወት አለ። ቅዱስ ጳውሎስ እንደውም ግሩም አድርጎ ገልጾታል። እዚህ ዕብራውያን ምዕራፍ 10 ቁጥር 34 ላይ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ ይላል። ክርስቲያኖች የሚበልጥ ለዘውትር የሚኖር በሰማይ ነው ያለን። እዚህ ስላጣችሁ ቅር አይበላችሁ፣ አይክፋችሁ። ደጋግመን የምንለው ዘመን ቅር ስላሰኛችሁ አንጎታችሁን አታጎንብሱ፣ ቀና በሉ፣ ደስ ይበላችሁ። በምትካፈሉበት መከራ ልክ ደስ መሰኘት ከጀመራችሁ የሚበልጥ ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ። የሚበልጥ ዓለም አለ። ስለዚህ ለዚህ ዓለም አንንበረከክም። ስለዚህ ለዚህ ዓለም አንሸነፍም። ስለዚህ ለዚህ ዓለም እጅ አንሰጥም። እሱ ነው መርሃችን። የሚበልጥ ለዘውትር የሚኖር ይሄ ማይኖር ለዘውትር የሚኖራል። ይሄ ሌሎች ነው፣ የክርስቲያኖች አይደለም፣ የእውነተኞች አይደለም፣ የሐሰተኞች ነው፣ የንጹሃን አይደለም፣ የዘማውያን ነው፣ የታማኞች አይደለም፣ የሌቦች ነው። ለምን አጣን እንዳትሉ፣ የዚህ ዓለም የአይን አምሮት፣ የልብ ምኞት፣ የምላስ ጣዕም በጣም አጭር የኔና እናንተ ግን ለዘውትር ነው፣ ለሁል ጊዜ አጭር ነው፣ በጣም አጭር። አንድ እንደው የተዋበ በጣም ምርጥ የሆነ እንደው በዚህ ቋንቋ ልግለጸው ብዬ ነው እንጂ ለመድረኩ አይመጥም። ግን በጣም ግሩም የሆነ ምግብ ቢቀርብና አይናችሁ መቼም አይን ነው መጀመሪያ አይደል? አይን ነው መቼም በአይን ውስጥ ነው የሚገባው። በአይናችሁ አያችሁት፣ ጎመጃችሁ። መጎምጀት የሚመጣው ከማየት ነው። ጎመጃችሁ፣ ልትበሉት ፈለጋችሁ። ይሄ የአይን አምሮት፣ የአይን መከጀል፣ የአይን መጎምጀት ብዙ ጊዜ ለዘውትር የሚኖር ነው አይደለም። እና እስከ መቼ ነው ካላችሁኝ ጠቅልላችሁ ታፋችሁ እስክትጎርሱት ድረስ ነው። ከዛ በኋላ ምግቧል የአይን አምሮታል አጭር ነው፣ በጣም አጭር። የምላስ ጣዕሙማ በስማም ያጭር ከየት እስከየት ስትበላው ከጣፈጠ ምላስ ላይ ብቻ ነው። ትንሽ ፈቀቅ ካደረከው ወደ ጉሮሮ ሌላ ነገር ነው። ያጭር ነው። ሰምታችሁኛል? አሁን ኢኮኖሚ ያጋድለን። ሌላ ምን አለ? ምግብ የዓለም ዋና ጉዳይ ምግብ አይደለም። በምግብ ሰብል ራስን መቻል አይደለም፣ መጥፎ አይደለም፣ ጥሩ ነው። ምግብ ነው ግን አጭር ነገር ይለጠቅልለው። ጊዜያዊው ከዘላለማዊው ያንሳል፣ ዘላለማዊው ከጊዜያዊው ይበልጣል። አጭሩ ከማይቆጠረው ያንሳል፣ የማይቆጠረው ከአጭሩ በጣም ይበልጣል። የሚበልጥ ዓለም ያላችሁ በሚያንሰው ዓለም እንዳትሸነፉ። በዛ ውስጥ ማሳየት የፈለኩት አንድ ነጥብ ይሄ ነው። የዚህ ዓለም መልክ አላፊ፣ እንኳን የዚህ ዓለም መልክ የኔና የናንተ መልክ ቀስ እያለ አላፊ ነው። ቀን በቀን መስታወት ላይ እንዳትጣዱ እንጂ ቀን በቀን ፊታችሁ የሆነ ነገር እየሆነ ነው የሚመጣው። ታውቃላችሁ አይደል? እናንተ እየታገላችሁ የሆነ ነገር እየቀባችሁ ልትወጥሩት ትሞክራላችሁ እንጂ እየላላ ነው።
ነው አይደለም? እናንተ ንገሩኝ እንጂ ምን ቦጣ። እኔ ወደ ወንዶች ሳፈጥ ልክ አይደለሁም። ወደ እናንተ የዚህ ዓለም መልክ አይደለም። እኛ ቀን በቀን እየቀነስን ነው የምንሄደው። አንቀነስም? ኩላሊት እየቀነስን የሆነ ነገር እየቀነስን ይሆናል። እየቀነስን እኮ ነው የምንሄደው። ጉልበት እየቀነስን አቅም እየቀነስን አይደለ? እየቀነስን ነው፣ እያነሰ ነው የሚሄደው። የሚበልጥ ግን አለ። የሚበልጥ ዓለም የሚበልጥ እንደውም ጻድቁ ኢዮብ በዚህ መጽሐፈ ኢዮብ ምዕራፍ 20 ቁጥር 5 ላይ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁም ምን ይላል? ኃጢአተኞች ከፎከሩ አይዟችሁ ሁሌ አይፎክሩም፣ ማጭር ነው። ዝንጎችም ከታበዩ ኩራት ከተሰማቸው አይዟችሁ ለቅጽበት ነው። በጣም ብዙ መስሏችሁ አይክፋችሁ፣ አጭር። ዓለም ለምንድን ነው በጣም ብራንድ የምትቀያየረው? ሞዴል በሞዴል የምታረገው ይሄን አለ። ስልኩን ተመልከቱት 16 ሳያልቅ 17 እንኳን ብዙ አላቆም እግዚአብሔር ይመስገን አይደለ? አንዱ ሳታጥመው አንዱን ትደፋባለች። ለምን መሰለ? ትሰለቻለች። ስለዚህ እንዳትሰለች ምን ታረጋለች? አእምሮንም ሕሊናንም ለመያዝ ብራንድ ሞዴል እየቀያየረች ታካልባለች። ብራንድ ሞዴል የሌለው የማይቀያየር የማይለወጥ የማያረጅ ትናንትም ዛሬም ለእስከ ዘላለም አንድ የሆነው የኔና የናንተ ጌታ ብቻ ነው። ይቆየን።